ሰላም ቅዱሳን እንደምን ቆያችሁ? ይህ በቺፕ ኮርነርስቶን ኢንተርናሽናል ቸርች ሚዲያ ተዘጋጅቶ የሚቀርብላችሁ የአንጋዳን ፖድካስት ሰርቪሳችን ነው። ዛሬ በፓርት 2 ፕሮግራም ወደ እናንተ መተናል። ፓርት 1 መንፈሳዊነትና ታዳጊ ወጣትነት በሚል ርዕስ እየተመለከትን ነበረ። ዛሬ ሰፋ ባለ ርዕስ አብረናችሁ የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬ ደግሞ ርዕሳችን የሚሆነው መንፈሳዊ እድገትና ታዳጊ ወጣትነት። መንፈሳዊ እድገትና ታዳጊ ወጣት እያልን አብረን የምንቆይ ይሆናል። ስለ መንፈሳዊ እድገት ከማውራታችን በፊት እድገት በፕሮሰስ የሚጀመር ነገር ነውና አንድ ነገር ከማደጉ አስቀድሞ ወለደ ያስፈልጋል። ስለ መንፈሳዊ እድገት ከማውራታችን በፊት ደግሞ ስለ መንፈሳዊ ውልደት ልናውቅ ያስፈልጋልና መንፈሳዊ ውልደት ምንድን ነው? ስለ መንፈሳዊ ውልደት ስንመለከት አንድን ዛፍ ስንመለከት አንድ ዛፍ ለማደግ አስቀድሞ መተከል ወይም በዘር የሂደት ስርዓት ውስጥ ማለፍ ይኖርበታል። ልክ እንደዚሁም ደግሞ አንድ ክርስቲያን ደግሞ ለማደግ ደግሞ መወለድ የሚባለውን ስቴፕ ማለፍ ይጠበቅበታል። ነገር ግን በርካታ ያንግ አዳልት የሆኑ ክርስቲያኖችን ብንመለከታቸው መንፈሳዊ ውልደትን የሚመለከቱት በስጋ ከእናትና ከአባታቸው እንደሚወለዱ አድርገው የሚመለከቱት። እንደዚህ አይነቱ አስተሳሰብ ደግሞ አሁን የመጣ ሳይሆን አንድ ወቅት መጽሐፍ ቅዱሳችን ላይም ደግሞ የአይሁድ መምህር የነበረው የኒቆዲሞስ አስተሳሰብ እንደሆነ እንመለከታለን እና መጽሐፍ ቅዱሳችን ላይ አይተሽ እንደሆነ ዮሐንስ ወንጌል ላይ ይህ ፐርሰን ወይም ኒቆዲሞስ እና ክራይስት ያደረጉትን ኮንቨርሴሽን ብንመለከት ክራይስት እንደገና ያልተወለደ የእግዚአብሔርን መንግስት ላይ እንደማይችል በሚነግረው ጊዜ ኒቆዲሞስ ያለው አንድ ነገር ነው እና እንዴት ነው አንድ ሰው ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ መወለድ ይችላል ብሎ እንደጠየቀው እንመለከታለን። እና ስለዚህ አሁን እንደዚህ አይነት አስተሳሰብ ያላቸው ሰዎች ኒቆዲሞሳዊ የሆነ አስተሳሰብ ያላቸው ሰዎች ናቸው። ነገር ግን አሁን እኛ ያንግ አዳልት የሆኑ ክርስቲያኖች ሊኖረን የሚገባው እውቀት ክርስቶስ ኢየሱስ እንደሚያስተምረን አይነት እንዲሆን በሚገባ ልናውቅና ልንገነዘብ ያስፈልገናል። እና አይተሽ እንደሆነ መንፈሳዊ ስፍራ ላይ ሁለት አይነት መንግስት ነው ያለው። ወይ የብርሃን መንግስት አለ፣ እንዲሁም ደግሞ የጨለማ መንግስት አለ። ስለዚህ አንድ ሰው ወይ ከብርሃን ይሆናል ወይም ደግሞ ከጨለማ ይሆናል። እና ወደ መጀመሪያው ደግሞ የሰው ልጆች ፍጥረት ስንመጣ እግዚአብሔር አዳምን ሲፈጥረው በራሱ መልክ በራሱ ምሳሌ አድርጎ እንደፈጠረው እንመለከታለን። እና የእግዚአብሔርን ደግሞ የመጀመሪያ አዳምን የፈጠረበት መገለጥ የፈጣሪነቱ መገለጥ እንጂ የአባትነቱ መገለጥ አይደለም። እና ነገር ግን አዳም ምንም እንኳን በእግዚአብሔር መልክ በእግዚአብሔር ምሳሌ ከዚህ ድንቅ ጌታ ቢፈጠርም ነገር ግን ለእግዚአብሔር ባለመታዘዝ ለዲያብሎስ ደግሞ በመታዘዝ የጨለማ ባሪያ የሞት ባሪያና የቁጣ ልጅ እንደሆነ እንመለከታለን። እና መጽሐፍ ቅዱሳችን ላይ ደግሞ ኤፌሶን 2 ላይ ሲናገር እኛ በእነዚህ ወንድሞች መካከል የስጋችንና የልቦናችንን ፍቃድ እያደረግን በፊት እንመላለስ ነበር፣ ከፍጥረታችን ደግሞ የቁጣ ልጆች ነበርን እያለ ይናገራል። እና የእኛንም ህይወት ደግሞ ስንመለከት ልክ እንደ አዳም ለእግዚአብሔር ባለመታዘዝ ለዲያብሎስ በመታዘዝ ደግሞ የቁጣ ልጆች እንደነበረ እንመለከታለን። ስለዚህ አንድ ሰው ወይ ከእግዚአብሔር ይወለዳል ወይም ደግሞ ከጨለማ ይወለዳል። ወይ የእግዚአብሔር ልጅ ይሆናል ወይ ደግሞ የዲያብሎስ ልጅ ይሆናል። ስለዚህ የማን ልጆች እንደሆነ በሚገባ ልናውቅና ልንረዳ ያስፈልገናል። አንቺ የማን ልጅ ነሽ? እኔ እግዚአብሔር ልጅ። አሁን እኛ እግዚአብሔር ልጆች ሆነናል። ስለዚህ ይህንን ፕሮግራም የምትከታተሉ ደግሞ የማን ልጆች እንደሆናችሁ ከወዲሁ እንጠይቃችኋለን። ስለዚህ ስለ ልጅነታችን እንደዚህ ከተመለከትን እስኪ አሁን ደግሞ እንዴት ልጆች እንደሆነ እንመልከት። እምነት የሚመነጨው ከመስማት እንደሆነ ሁሉ ሰው የዲያብሎስን ድምጽ ይሰማል። ይህ ድምጽ ደግሞ በውስጡ እምነትን ይፈጥርለታል። ይህ እምነት ደግሞ ባለመታዘዝ የዲያብሎስ ልጆች እንዲሆኑ አድርጓቸዋል። ነገር ግን እኛ የሰማነው የዲያብሎስን ድምጽ አይደለም፣ እኛ የሰማነው የእግዚአብሔርን ድምጽ ነውና ይህ የሰማነው የእግዚአብሔር ድምጽ በውስጣችን ላይ እምነት ፈጠረልን። ይህ እምነት ደግሞ በመታዘዝ የእግዚአብሔር ልጆች እንድንሆን አድርጎናል። ለዛ ነው መጽሐፍ ቅዱሳችን ገላትያ 3:2 ላይ ሲናገር ሁላችሁም በእምነት በኩል የእግዚአብሔር ልጆች ናችሁ ብሎ ይናገራል ማለት ነው። አሁን ኢየሱስ ክርስቶስን በማመን እኛ የእግዚአብሔር ልጆች ተደርገናልና አይተሽ ከሆነ በብሉይ ኪዳን ላይ እግዚአብሔር ያዕቆብን የበኩር ልጅ ብሎ ይጠራዋል። እንዲሁም ደግሞ እስራኤላውያን የልጅነት የመፍረስ ስርዓት ለነሱ እንደተሰጠ መጽሐፍ ቅዱሳችን ይነግረናልና እነሱም የእግዚአብሔር ልጅ ተብሎ ይጠራሉ። እኛም ደግሞ በማመናችን የእግዚአብሔር ልጆች ተደርገናልና የነሱ ልጅነትና የኛ ልጅነት ምንድነው ልዩነቱ?
ያ የነሱ ልጅነትና የኛ ልጅነት ስንመለከት ቅድም አንቺ እንደተናገርሽው ሮሜ ላይ ሐዋርያው ጳውሎስ የተናገረው እነዚህ እስራኤላውያኖች ናቸው ልጅነት ቢሆን የመቅደስ ስርዓት እያለ ይናገራል። እና በዚህ ክፍል ላይ ልጅነት የሚለውን ቃል ብንመለከት እንግሊዘኛው አዶፕሽን የሚለውን ቃል ይዛል። አዶፕሽን ማለት ደግሞ በአማርኛ ጉዲፈቻ የሚለውን ቃል ደግሞ ይዛል። እና ጉዲፈቻን ስንመለከት አንድ ቤተሰብ አንድ ልጅ በጉዲፈቻ ከወሰደ ቤተሰቡ ጋር ያለውን መልካም ነገር ይሰጠዋል፣ የሚያስፈልገውን ኤቭሪቲንግ ፕሮቫይድ ያደርጉለታል። ነገር ግን ያ በጉዲፈቻ የመጣው ልጅ ከቤተሰቡ ባህሪ፣ ማንነት እንዲሁም ደግሞ የህይወት ስርዓት ሊካፈል አይችልም፣ ምክንያቱም ስላልተወለደ። ስለዚህ በዚህ ክፍል ላይ ልጅነት ሲላቸው እነዚህ የእስራኤል ህዝቦች ያላቸውን ልጅነት ስንመለከት በጉዲፈቻ ወይም ደግሞ በአዶፕሽን የመጣ ልጅነት ነው እንጂ ባህሪ፣ በዘር፣ በማንነት እንዲሁም ደግሞ በደም በምንም ሊገናኙ አይችሉም። ዳትስዋይ ነው መጽሐፍ ቅዱስ ዘጸአት ላይ እንኳን ሲናገር እንዴት በንስር ክንፍ እንዳወጧችሁ እንዴት ደግሞ ወደ ራሴ እንዳስጠጓችሁ ተመልከቱ ያለ ይነግራቸዋል። ስለዚህ እነዚህን ህዝቦች እግዚአብሔር ወደ ራሱ አስጠግቷቸው ወይም ደግሞ አዶፕት አድርጓቸው እንጂ ወልዷቸው አይደለም። ነገር ግን የኛ ልጅነት ደግሞ ስንመለከት በአዶፕሽን የመጣ ወይም በመጠጋጋት የመጣ አይደለም እና መጽሐፍ ቅዱሳችን እንኳን ስንመለከት ለተቀበሉት ግን ስሙን ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ አሁን እኛ የተቀበልነው ልጅነት በአዶፕሽን የመጣ ልጅነት ሳይሆን በክርስቶስ ኢየሱስ በማመናችን የእግዚአብሔር ልጆች የምንሆንበትን ደግሞ ስልጣን ተቀብለናል። ስለዚህ እግዚአብሔር ጋር ያለውን ህይወት ባህሪውን የምንካፈልበትን አውቶሪቲ ተቀብለናል። ለዚህ ነው መጽሐፍ ቅዱሳችን ላይ እንኳን ብንመለከት እናንተ የመለኮት ሙላት የባህሪው ደግሞ ተካፋዮች ናችሁ ይላል። ስለዚህ እግዚአብሔር ጋር ያለውን ህይወት ስርዓት፣ ህይወቱን፣ ጽድቁን ደግሞ ባህሪውን የምንገልጥበትን የልጅነትን ስልጣን ተቀብለናል ማለት ነው። ስለዚህ ስለ ልጅነታችን ደግሞ በዚህ ልክ መመልከታችን ለእድገታችን ደግሞ አንድ ስቴፕ እንደሆነ እና ልንረዳ ያስፈልገናል። እስኪ አሁን ስለ መንፈሳዊ ደግሞ እድገት እንመልከት። እድገት የምንለው ነገር ከትንሽ ወደ ትልቅ ወይም ደግሞ ወደ ተሻለ የህይወት ስርዓት መጓዝ ማለት ነው እና አይተሽ ከሆነ በጣም ብዙ አይነት እድገቶች አሉ። ባዮሎጂካል እድገት የምንለው በእድሜ የምናደርገው እድገት፣ አንድ ሰው እድሜ እየጨመረ በሚመጣ ቁጥር የሚያደርገው እድገት ባዮሎጂካል ይባላል። ሌላኛው ደግሞ ሴኩላር እድገት ነው። ሰዎች እውቀትን በሚያገኙ ጊዜ የሚያድጉት እድገት አለ። ሶስተኛው ደግሞ መንፈሳዊ እድገት ነው እና ስለ መንፈሳዊ እድገት ስናወራ አንድ ነገር ከመተከሉ አንድ ዛፍ ከመተከሉ በፊት ማደግ መቆጥቀጥ ያስፈልገዋል እና ይህንን ነው መመልከት የሚያስፈልገን። ምክንያቱም የምንተከልበት ቦታ የኛን እድገታችንን በጣም ይወስንልናል ማለት ነው እና መንፈስ ዓለም ላይ ስለ እድገት ስናወራ ደግሞ መሰረታችን ወይንም ደግሞ የምንመሰረትበትን ነገር በሚገባ ማወቅ አለብን። አይተሽ ከሆነ በበረሃ የሚያድግ እጽዋትና በለመለመ ቦታ የሚያድግ እጽዋት በጣም እጅግ የተለያየ ነው። በበረሃ የሚያድግ እጽዋት አይተሽ ከሆነ ለማደግ በቂ የሆነ ነገር አያገኝም። ነገር ግን በለመለመ ቦታ የሚያድግ ለማደግ በቂ የሆነ ነገርን ያገኛል ማለት ነው። ውሃን ያገኛል፣ ኒውትሪየንቶችን ያገኛል። ለዛ ነው መጽሐፍ ቅዱሳችን እኛ ደግሞ የተተከልንበትን ቦታ መጽሐፍ ቅዱሳችን ይናገራልና ዳዊት ሲናገር ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ደግሞ ያድጋል፣ በእግዚአብሔር ቤት ተተክለዋልና በእግዚአብሔር አደባባይ ደግሞ ይበቅላሉ ብሎ መጽሐፍ ቅዱሳችን ይነግረናልና ዳዊት በእግዚአብሔር ቤት የተተከሉ ሰዎችን እንደ ሊባኖስ ዝግባ ነው እየመሰላቸው ያለውና የሊባኖስ ዝግባ ደግሞ ጥናቶች እንደሚያመለክቱን ከሆነ በጣም ጠንካራ እንደሆነ እንመለከታለን። እንዲሁም ደግሞ ረጅም ዘመናትን የመኖር አቅም አለው። በጣም የሚገርም ነገር ነውና እንዲህ ለዛ ነው ዳዊት በእግዚአብሔር ቤት የተተከሉ ሰዎች የሚጠፉ አይደሉም፣ ዛሬ ታይቶ ነገ የሚጠፉ አይደሉም እያለ ልክ እንደ ሊባኖስ ዝግባ ይመስላቸዋልና በጣም የሚገርምሽ ነገር ደግሞ ዳዊት በእግዚአብሔር ቤት መተከል በሚገባ የተረዳ ነው። በእግዚአብሔር ቤት ውስጥ በመተከል ደግሞ ፍሬያማነት እንዳለ ያውቃል። ለዛ ነው መጽሐፍ ቅዱሳችን ሲናገር ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ ብሎ ይናገራልና የሱ ደስታ ያለው ሌላ ቦታ አይደለም። ዳዊት እንደምናውቀው ንጉስ የሚተርጭ ጉዳይ አለበት፣ የፖለቲካ ጉዳይ አለበት። ነገር ግን የሱ ደስታ እዛ አይደለም ያለው። የሱ ደስታ በእግዚአብሔር ቤት ውስጥ እንደሆነ መጽሐፍ ቅዱሳችን ይናገራልና እንዲህ ነው እድገታችን ሊሆን የሚገባው። እግዚአብሔር ደግሞ እንድናድግ ብቻ አይደለም፣ እግዚአብሔር ብዙ ፍሬ እንድናፈራም ደግሞ ይፈልጋል። ለዛ ነው መጽሐፍ ቅዱሳችን ሲናገር ያለኝ ምንም ልታደርጉ አትችሉም፣ እኔ በእርሱ እሱም ደግሞ ብዙ ፍሬ ያፈራል ብሎ ይናገራልና አሁን መሰረታችን
ፍሬ እያፈራን ከሆነ መሰረታችን ክርስቶስ ነው ማለት ነው። ነገር ግን ፍሬ እያፈራን ካልሆነ መሰረታችን ክርስቶስ አይደለም እና ታዳጊ ወጣቶች ማወቅ ያለባቸው ነገር ምንድነው? ፍሬ እያፈሩ ነው በህይወታቸው ምን እየተገለጠ ነው? ድርቀት እየተገለጠ ነው ወይስ ልምላሜ የተገለጠ ነው የሚለውን ነገር በሚገባ ማወቅ አለባቸው እና ክራይስት ደግሞ ፍሬ እንድናፈራ የፈለገበት የራሱ ዓላማ አለው። ለዛ ነው መጽሐፍ ቅዱሳችን ሲናገር ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ብሎ ይናገራል እና ለካ ፍሬ ማፍራታችን አብ የሚከብርበት መንገድ እንደሆነ መጽሐፍ ቅዱሳችን ያስረዳናል። ለዛ ነው አንድ ታዳጊ ወጣት ማወቅ ያለበት ነገር እግዚአብሔርን ከማክበር ወይንም ደግሞ በክርስቶስ ኢየሱስ የተሰጠውን ህይወት ከመግለጽ በፊት ማደግ ያስፈልጋል። የአንድ ዛፍ ፍሬያማነት ያለው በእድገት ውስጥ ስለሆነ ማለት ነው። ስለዚህ የተመሰረትንበትን መሰረት ደግሞ ጳውሎስ ለቆሮንቶስ ሰዎች ይነግራቸዋል። ያው መጽሐፍ ቅዱሳችን ላይ ብንመለከት አንደኛ ቆሮንቶስ 3:11 ላይ ከተመሰረተው መሰረት በቀር ሌላ ማንም ሌላ መሰረት ሊመሰረት አይችልም፣ ደግሞ እሱም ክርስቶስ ኢየሱስ ይላል እና የክርስትና ህይወታችንን ብንመለከት መሰረቱ ክርስቶስ ኢየሱስ ነው እና የክርስትና ህይወታችን መሰረት ብቻ ሳይሆን ደግሞ ስለ ክራይስት መጽሐፍ ቅዱስ ሲናገር እርሱ ደግሞ የቤተ ክርስቲያን ራስ ነው ያለ ይናገራል። ስለዚህ የክርስትና ህይወታችንን ክርስቶስን አድርገን ስንጀምር የተለያየ መንፈሳዊ የሆነ እድገትን ማደግ እንችላለን። ስለዚህ በመንፈሳዊ እድገት ማደጋችን ደግሞ የተተከልንበት ሶርሳችን መገኛችን ክርስቶስ መሆኑን የምናሳይበትና የምናንጸባርቅበት አንዱ መገለጫ ነው። ስለዚህ ታዳጊ ክርስቲያን የሆኑ ወጣቶች ደግሞ መሰረታችን ክርስቶስ እንደመሆኑ መጠን በክርስቶስ ኢየሱስ መተከል መጠጣትና እንዲሁም ደግሞ ማደግ ይጠበቅብናል እና ስለመተከላችን ስለማደግና ስለመጠጣት ደግሞ ሐዋርያው ጳውሎስም ይናገራል። መጽሐፍ ቅዱሳችን አንደኛ ቆሮንቶስ 3:6 ላይ ሲናገር ጳውሎስ ተከለ አጵሎስ አጠጣ የሚያሳድገው ደግሞ እግዚአብሔር ነው። የሚያሳድገው እግዚአብሔር ነው፣ የሚያጠጣውም ሆነ የሚያሳድገው ሌላ አይደለም ብሎ መጽሐፍ ቅዱሳችን ይነግረናል እና በእኛ የህይወት ስርዓት ውስጥ የማደግ ፕሪንሲፕል የሚያመጣው ራሱ እግዚአብሔር ነው እና በሰው ከማደግ ደግሞ በእግዚአብሔር ማለት ከፍ ያለ የህይወት ስርዓትን ያመጣልናል። በዚህ መጽሐፍ ቅዱስ ላይ ሲናገር በጳውሎስ ውስጥ እግዚአብሔር ተከለ፣ በአጵሎስ ውስጥ እግዚአብሔር አጠጣ፣ እግዚአብሔር ደግሞ ብቻውን እንዳሳደገ ይነግረናል። ያ ሌላኛው ደግሞ ታዳጊ ክርስቲያን የሆነን ወጣቶች ልናውቀውና ልንገነዘበው የሚገባን ነገር የክርስትና መሰረታችን ክርስቶስ ኢየሱስ እንደሆነ የሚያሳድገን ደግሞ እግዚአብሔር በመንፈስ ቅዱስ ውስጥ ሆኖ እንደሆነ ልናውቅና ልንገነዘብ ያስፈልገናል። ነገር ግን በርካታ ታዳጊ ክርስቲያኖች ማደጋቸውን ሲመለከቱ ድርሻ ያለው እግዚአብሔር ብቻ አድርገው ነው የሚያስቡት። ነገር ግን በማደጋችን ውስጥ የእግዚአብሔርን ድርሻ አለ፣ የእኛም ደግሞ ድርሻ አለ። እግዚአብሔርን ድርሻ እንኳን ብንመለከት እግዚአብሔር ድርሻ እኛን ማሳደግ ሲሆን የኛ ድርሻ ደግሞ የኛን ፍቃድ ደግሞ ለእግዚአብሔር አሳልፎ መስጠት እንደሆነ በሚገባ ልናውቅና ልንገነዘብ ያስፈልገናል እና ስለ ውልደታችን ስለ እድገታችን ደግሞ በዚህ ልክ ከተመለከትን እስኪ ለማደግ ስለሚጠቅሙ መርሆች ወይም ስለ ፕሪንሲፕሎች እንመልከት። ምክንያቱም እግዚአብሔር የፕሪንሲፕል ወይም የመርህ አምላክ ስለሆነ ሁሉንም ነገር የሚያደርገው በመርህ ነው እና ለማደግ ደግሞ የሚያስፈልጉን መርሆች አሉ። እስኪ መስለን እንመልከት። ለማደግ የመጀመሪያው የሚያስፈልገን ነገር ጸሎት ነው እና ጸሎት ከእግዚአብሔር ጋር የምንነጋገርበት ነው እና በጸሎት ውስጥ የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ እና አይተሽ ከሆነ ጸሎት ተመስጠው ወይም ሜዲቴሽን አድርገው የሚስሉ ሰዎች አሉ። የቡዲዝም እና የሂንዱይዝም እምነት ተከታዮችን አይተሻቸው ከሆነ እጅ እግራቸውን አጣምሮ ሜዲቴት ሲያደርጉ አይናቸውን ጨፍኖ እንመለከታለን እና እነዚህ ሰዎች ስንመለከታቸው እየጸለዩ አይደለም፣ ምክንያቱም ጸሎት ተመስጦ አይደለም ስላልን ማለት ነው እና ጸሎት ከእግዚአብሔር ጋር እንድንነጋገር እግዚአብሔር እሱን እንድንጠራው የሰጠን ኢንቪቴሽን ወይንም ደግሞ ግብዣ ነው እና በዚህ ግብዣ አማካኝነት ነው እኛ ከእግዚአብሔር ጋር ልንገናኝ የምንችለው። ለዛ ነው መጽሐፍ ቅዱሳችን በጣም የሚገርም ቃል አለና ኤርምያስ 33 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ኃይለኛና ታላቅን ነገር አደርግልሃለሁ ብሎ ይናገራል እና እግዚአብሔር ምጡቅ የሆነ እግዚአብሔር በጣም ትልቅ የሆነ እግዚአብሔር ሰዎች ወደሱ እንዲጠሩ የሰጣቸው እድል ነው ጸሎትና ታላላቅ ሰዎች በጥረታቸው በተግባባቶቻቸው ያላገኙትን ነገር እኛ በጸሎት በኩል አንሰርችብል የሆነ ነገር እነሱ ያላዩትን ነገር ግሬት የሆነ ነገር የምንቀበለው በጸሎት ነው እና መጽሐፍ ቅዱሳችን ላይ የጸሎት ህይወት ያላቸው ሰዎች እንዳሉ መጽሐፍ ቅዱሳችን ይነግረናል። ያ መጽሐፍ ቅዱሳችን ላይ በዚህ ጀኔሬሽን እንዳለን ደግሞ ያንጋዳት የሆኑ ክርስቲያኖች እንደ ሞዴል ልናነሳው የምንችለው ክራይስትን ነው እና የክራይስትን ህይወት በዚህ ምድር ላይ ያሳለፈውን ህይወት እንኳን ብንመለከት ስናጠና የምናገኘው ነገር አንዱ የጸሎት ህይወት
ህይወቱን ነው። ስለዚህ ክራይስትም ደግሞ ለኛ እንደ በኩር ደግሞ ሊያስተምረንና ሊነግረን የሚፈልገው ነገር አንዱ የጸሎት ህይወት እንዲኖረን ነው። አይተሽ እንደሆነ መጽሐፍ ቅዱሳችን ሉቃስ 18 አንድ ላይ ሲናገር ዘወትር ሳይታክቱ እንዲጸልዩ በምሳሌ ያስተምራቸው ነበር እያለ ይናገራልና በጣም የሚገርመው ነገር ጸሎት የሆነ ጊዜ የምናደርገው ደስ ሲለን የሆነ ቀን የምናደርገው እውነት አይደለም። ሁልጊዜም ቢሆን ዘወትር በኛ ህይወት ሊገለጥ የሚገባ አንዱ የህይወት ስርዓታችን እንደሆነ ልናውቅና ልንገነዘብ ያስፈልገናልና ለምንድን ነው እግዚአብሔር ዘወትር እንድንጸልይ ዘወትር በፊቱ እንድንቆም የሚፈልገው ካለን ቅድማችን እንዳልሽው ዘወትር አንሰርቸብል እና ግሬት የሆነ ነገር በህይወታችን ላይ እንዲገለጥ ስለሚፈልግ ነው። ስለዚህ በጸሎት መጠንከራችን ዕለት ዕለት በጸሎት መትጋታችን ደግሞ ለመንፈሳዊ እድገታችን አንዱ ትልቁ ፕሪንሲፕል ነው። ይህ ብቻ ሳይሆን ደግሞ የወንድሞች ህብረትም ደግሞ ለእድገታችን ይጠቅመናል። የወንድሞች ህብረት አንድ ታዳጊ ወጣት ማወቅ ያለበት በመንፈሳዊ ነገር እያደገ ነው የምንለው ነገር ከወንድሞች ጋር ህብረት በማድረጉ ነውና ህብረት የምንለው ነገር የምንከፋፈልበት እርስ በርስ የምንተናነጽበት ስርዓት እንደሆነ በሚገባ ማወቅ አለብን። መጽሐፍ ቅዱሳችን ለዛ ነው መዝሙር 133 ላይ ሲናገር ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ደግሞ ያማረ ነው ይልና ቁጥር 3 ላይ እግዚአብሔር ዘላለማዊ የሆነ በረከቱንና ህይወቱን ያዘዘው በወንድሞች ህብረት ውስጥ እንደሆነ ይነግረናልና አንድ ታዳጊ ወጣት ማወቅ ያለበት ነገር በዚህ ወንድሞች ህብረት እያደገ በሚመጣ ቁጥር እግዚአብሔር ዘላለማዊ የሆነ በረከቱንና ህይወቱን ያዘዘበት ቦታ ስለሆነ ያንን በረከትና ህይወት እንደሚያገኝ በሚገባ ማወቅ አለበት። ነገር ግን በዚህ ጀነሬሽን ላይ ስለ ህብረት ያላቸው ያንግ አዳልቶች በጣም የተዛባ አመለካከት ነውና ህብረት ሲያደርጉ ጊዜ እየፈጁ ይመስላቸዋል። እኔ በቤቴ ከጌታ ጋር ህብረት አደርጋለሁ ብሎ ያስባሉና ነገር ግን መጽሐፍ ቅዱሳችን ሲናገር ክርስቶስ የቤተ ክርስቲያን ራስ ነው ብሎ ይናገራል። ቅድም ባወራነው ክፍል ውስጥ እግዚአብሔር ህይወቱን ያዘዘው በወንድሞች ህብረት ከሆነ ያንን ህይወቱንና በረከቱን የምናገኘው ወንድሞች ህብረት ውስጥ ገብተን እንደሆነ ያስረዳልና በህብረታቸው ደግሞ መጽሐፍ ቅዱሳችን ላይ በጣም የሚገርሙ ሰዎች አሉ፣ ሐዋርያቶች አሉ። ያ ስለ ህብረት ስናነሳ ሁሌም ልናነሳቸው የምንችላቸው እንደምንጠቅሳቸው ሐዋርያቶች ነውና እነዚህ ሰዎች በምንመለከታቸው ክራይስት ካረገ ወይም ከሄደ በኋላ እነዚህ ሰዎች በአንድ ልብ በአንድ ሀሳብ ሆነው ፕሬይ ሲያደርጉ እንመለከታለን። እና እነዚህ ሰዎች በአንድ ልብ ሆናቸው መጸለያቸው ሰማይ እንዲከፈት ከሰማይ ድምፅ እንዲመጣ ደስታን እንዲቀበሉ ልዩ ልዩ ጸጋ ደግሞ በእነርሱ ላይ እንዲመጣ አድርገዋል። በጣም የሚገርመው ነገር ይሄ ልዩ ልዩ ጸጋ በራሳቸው ላይ እንዲመጣ ደስታ እንዲቀበሉ ብቻ አይደለም እና ወረድ ብለን እንኳን ብንመለከት ጴጥሮስ በሚናገርበት ጊዜ 11 ከእርሱ ጋር እንደቆሙ እንመለከታለን እና ያ ራይት ስታንዲንጋቸው ደግሞ ትውልድ እንዲሰማቸው ዕለት ዕለት ደግሞ የሚድኑ ነፍሳቶች እንዲጨመሩና በርካቶች ትውልዶች እንዲቀበሏቸው ምክንያት እንደሆነ እንመለከታለን። ስለዚህ ለመንፈሳዊ እድገታችን የሚጠቅመን አንዱ ከወንድሞች ጋር ያለን ህብረት መሆኑን በሚገባ ልናውቅና ልንገነዘብ ያስፈልገናል። ሌላኛው ደግሞ የእግዚአብሔርን ቃል ማንሳት እንችላለን። አንድ መንፈሳዊ የሆነ ታዳጊ ወጣት የእግዚአብሔርን ቃል በሙላት ሊኖርበት ያስፈልጋልና መጽሐፍ ቅዱሳችንም እንደሚናገረው ቃሉ በሙላት በልባችሁ ላይ ይኑር ብሎ ይናገራል እና አንድ መንፈሳዊ ወጣት ይህንን በማድረጉ ነው እድገቱ ሊያፋጥንለት የሚችለው የእግዚአብሔር ቃል በማወቁ ነውና ቃሉን ደግሞ ባህሪውንም ሊያውቅ ያስፈልጋል። መጽሐፍ ቅዱሳችን ዕብራውያን 4:12 ላይ ሲናገር የእግዚአብሔር ቃል ሕያው የማይጠፋ ነው ከሁለት ሰይፍ የተሳለ ነው ብሎ አጥንትን ጅማትን ለይቶ ይወጋል ብሎ ይናገራልና የእግዚአብሔር ቃል የማይጠፋ ነው። የእግዚአብሔር ቃል ሕያው የእግዚአብሔር ቃል ደግሞ እውነት ማለት ውሸት የለበት። እሱ ሲናገር የማይሆን ነገር የለም። አደርጋለሁ ካለ ያደርጋል። ምክንያቱም ከማንነቱ አንፃር እሱ እውነተኛ ስለሆነ ማለት ነው። እንዲሁም የእግዚአብሔር ቃል የማይጠፋ ነው። አይተሽ ከሆነ ብዙ ነገስታት የሚናገሩት ቃል የሚጸናላቸው እነሱ እስካሉ ድረስ ነው። ከሞቱ በኋላ ያ ቃላቸው አይጸናላቸው። ነገር ግን እግዚአብሔር ብቻ የማይሞት ነው ተብሎ መጽሐፍ ቅዱሳችን ላይ እንደተጻፈው እሱ ዘላለም ስለሆነ የሚናገረው ቃል ደግሞ የማይጠፋ ነው። በእኛ ህይወት ገብቶ ደግሞ የሚሰራ ነው። ለዛ ነው የሚያጽናናን የምንበረታበት የምንጽናናበት የእግዚአብሔር ቃል ነውና ታዳጊ ወጣቶችን ማወቅ ያለባቸው ነገር ለእድገታቸው በጣም ወሳኙ ነገር የእግዚአብሔር ቃል በእውነት እንዲኖርባቸው ያደርጋልና የእግዚአብሔር ቃል
ታዳጊ ወጣቶች ያውቁታል የሚሰራ እንደሆነ ህያው እንደሆነ ያውቃሉ። ነገር ግን በህይወታቸው ላይ ሲሰራላቸው አንመለከትም። ለምን ከተባለ እነሱ የሚቀበሉበት አቀባበል ትክክል ስላልሆነ ነው። ለዛ ነው መጽሐፍ ቅዱሳችን ማቴዎስ ላይ ሲናገር ስለ ዘሩ ምሳሌም ያወራል። መጽሐፍ ቅዱሳችን በመልካም መሬት ላይ ተዘራ ብዙ ፍሬ እንዳፈራ 30፣ 60፣ 100 ፍሬ እንዳፈራ እንመለከታለን። እና ቃሉ ሲመጣ እንደሚፈውሰን ማወቅ አለብን። በህይወታችን ላይ ደግሞ ቃሉን ሰምተን የምናደርግ ሰዎች መሆን አለብን። ቤታችንን በአለት ላይ መመስረት አለብን እንጂ በአሸዋ ላይ መመስረት የለብንም። የመጣ ነገር ሁሉ እኛን ይዞን እንዳይጠፋ ቤታችን በአለት ላይ ልንመሰርተው እንደሚያስፈልግ እንረዳለን። ሌላኛው ደግሞ የእግዚአብሔር ቃል ወደኛ ሲመጣ የራሱ የሆነ ዓላማ አለ። ምክንያቱም እግዚአብሔር ቃሉን ወደኛ ሲልክ ዓላማ አይልክም። የዚህ ነው መጽሐፍ ቅዱስ ኤርምያስ ላይ እንኳን ሲናገር ዝናብ ከሰማይ እንደሚወርድ ምድርን እንደሚያረሰርሳት እንጂ እንዲሁ በከንቱ እንደማይመለስ ቃሌን ደግሞ ያሻውን ይፈጽማል እንጂ እንዲሁ በከንቱ አይመለስም እያለ ይናገራል። ስለዚህ የእግዚአብሔር ቃል ወደኛ ሲመጣ የሚመጣበት ዓላማ አለ እና የመጀመሪያውን ሲናገር የሚረባን ሊያስተምረን እግዚአብሔር ቃል ይመጣልና መጽሐፍ ቅዱሳችን ኢሳይያስ 48 ላይ እንኳን ብንመለከት የሚረባህን የማስተምር በመንገድ ደግሞ የምመራ እያለ ይናገራልና ቤተሰቦቻችን እኛ ዙሪያችን ላይ ያሉ ሰዎች ይጠቅመናል ይረባናል ብለው ከሚናገሩንና ከሚያስተምሩን በላይ እግዚአብሔር ቃል እንደሚያስተምረን የሚረባንንና የሚጠቅመንን የሚያስተምረን ይህ የእግዚአብሔር ቃል እንደሆነ ልንረዳና ልናውቅ ያስፈልገናል። ሌላኛው ደግሞ በመንገዳችን ሁሉ ደግሞ ሊመራን ይመጣል። ዳይሬክሽንን ሊያሳየን አቅጣጫን ደግሞ ሊያሳየን ይመጣል። ዳትስ ወይ ነው መጽሐፍ ቅዱሳችን መዝሙረ ዳዊት ላይ እንኳን ሲናገር የማስተምር በመንገድ ሁሉ ደግሞ የምመራን እግዚአብሔር ነው ያለ ይናገራልና በመንገዳችን ሁሉ በህይወታችን ላይ ባሉ ኤቭሪ ዳይሬክሽኖች ሁሉ የሚመራን ይሄ የእግዚአብሔር ቃል እንደሆነ በሚገባ ልናውቅና ልንረዳ ያስፈልጋል። የመጨረሻው ወይም ሶስተኛው ደግሞ ሰላም እንዲሆንልን ይመጣል። በጣም የሚገርመው መጽሐፍ ቅዱሳችን ላይ ስንመለከት ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ደግሞ ብዙ ይሆናል እያለ ይናገራል። በጣም የሚገርመው ነገር የበዛ ሰላም ለካ ያለው በእግዚአብሔር ቃል ውስጥ ነው። ስለዚህ አንድ ሰው የእግዚአብሔርን ቃል እየተሞላ ወይም ደግሞ በእግዚአብሔር ቃል ልክ እየተራመደ ከመጣ ህይወቱ ዘመኑ ሁሉ የሰላም እንደሚሆን ልናውቅና ልንረዳ ያስፈልገናል። ስለዚህ ያንጋዳት የሆነ ክርስቲያኖች የእግዚአብሔር ቃል በሙላት በኛ ውስጥ ሊኖር እንደሚያስፈልግ በሚገባ ልንረዳ ያስፈልገናል። ሌላኛው ፕሪንሲፕል ደግሞ እግዚአብሔር የሰጠን ሰዎች መቀበል። እግዚአብሔር የሰጠንን ሰዎች በምንቀበልበት ጊዜ የምናደርገው እድገት መንፈሳዊ እድገት እንደሆነ መጽሐፍ ቅዱሳችን ማንሳት ይቻላል። መጽሐፍ ቅዱሳችን ላይ እነዚህ እግዚአብሔር የሰጣቸውን ሰዎች በመቀበል መንፈሳዊ እድገት ያደጉ መንፈሳዊ እድገት ብቻ ሳይሆን እድገታቸው ለብዙ ሰዎች የሆኑ ሰዎች እንዳሉ መጽሐፍ ቅዱሳችን ያነሳልና ከዛ መካከል ጳውሎስና ጢሞቴዎስን ማንሳት ይቻላልና ጢሞቴዎስ የጳውሎስ መንፈሳዊ ልጁ እንደሆነ መጽሐፍ ቅዱሳችን ብዙ መልእክቶችን ጳውሎስ ለጢሞቴዎስ ለጻፈለት የምወደው ልጄ በእምነቱ እያለ ጳውሎስ ለጢሞቴዎስ የጻፈለት መልእክት እንዳለ መጽሐፍ ቅዱሳችን ይናገራልና በጣም የሚገርም ባለፈው ሴክሽናችንም ስለ ጢሞቴዎስ እያወራ ነበርና ጢሞቴዎስ ራሱን ያስመሰከረ ብዙዎች የራሳቸውን መንገድ ይዘው በሚሄዱበት ጊዜ ግን እሱ የእግዚአብሔርን ነገር የፈለገ ድንቅ የእግዚአብሔር ሰው ነውና ይህ ነገሩ መንፈሳዊ ነገር ማረግ በጳውሎስ ቁጭ መማሩ ገና በ17 ዓመቱ የኤፌሶን ቤተክርስቲያን ሜን ፓስተር እንዳደረገው የተመለከትን ነበርና የኤፌሶን ሰዎች እንደ ቆሮንቶስ ሰዎች አይደሉም። የኤፌሶን ሰዎች እንደ ገላትያ ሰዎች አይደሉም። የኤፌሶን ሰዎች ሲነግሩ በአይምሯችን ላይ የሚመጣው በእምነታቸው በጣም የተመሰከረላቸው ሰዎች እንደሆኑ መጽሐፍ ቅዱሳችን ይነግረናልና የእነዚህ ሰዎች ሜን ፓስተር በጣም የሚገርምሽ ነገር ጢሞቴዎስ ነው እና መጽሐፍ ቅዱሳችን ራሱ ጳውሎስ ለጢሞቴዎስ የሚነግረው ነገር አለና እንባህን እያየው ያስተምር ዘንድ ያንን እናፍቃለሁ ብሎ ጳውሎስ ለጢሞቴዎስ ይናገራልና የጳውሎስን ቃላቶች ለመስማት ነገስታት ይናፍቃሉ። እሱ ነገስታት ይናፍቃሉ፣ ግን የጳውሎስ ናፍቆት እሱ አይደለም። ጢሞቴዎስ የሚባልበትን በእንባ የተሞሉ አይኖቹን ማየት በደስታ ሞላ ነው ብሎ ይናገራልና ጢሞቴዎስ ራሱ የእግዚአብሔር የሰጣቸውን ሰዎች በመቀበል ለብዙዎች እንደተረፈ
ምሳሌ የሚሆን ያ ሌላ በብሉይ ኪዳን ደግሞ የምናነሳቸው ሰዎች አሉ። የመጀመሪያው ደግሞ ኢያሱን ማንሳት እንችላለን እና ኢያሱን ብንመለከት በሙሴ ውስጥ እግዚአብሔር ሊሰራ ያለውን ዓላማ በሙሴ ውስጥ እየሰራ ያለውን የእግዚአብሔርን አጀንዳ በሚገባ የተረዳና ያወቀ ፐርሰን ስለነበረ እስከ መጨረሻው ደግሞ ሙሴን ፎሎ የሚያደርግ ፐርሰን ነው እና በጣም የሚገርመው ነገር ሙሴ ከሞተ በኋላ እግዚአብሔር አሮንን አይደለም ያስነሳው ወይም ደግሞ ሌላ ጀነሬሽን አይደለም ያስነሳው እና ከሙሴ ጋር ሲማር ከሱ ጋር የነበረውን ኢያሱ እንዳስነሳው እንመለከታለን። ስለዚህ ሙሴ ከሞተ በኋላ ያንን ህዝብ ወደ ተስፋይቱ ወይም ወደ ተነገረላቸው ምድር እንዲገቡ ያደረገው ኢያሱ እንደሆነ በሚገባ እንረዳለን እና ሌላም ደግሞ ኤልሳን ማየቱ ደግሞ እንችላለን። ኤልሳ በጣም የሚገርመው ነገር ያለውን ኤቭሪቲንግ ሽጦ ነው ኤልያስን የተከተለው እና ያ መከተሉ በኤልያስ ውስጥ ያለውን አኖይንቲንግ ተመልክቶ እስከ መጨረሻው መከተሉ ምንድነው ያመጣለት ብለን ብንመለከት ደብል ፖርሽን የሆነ አኖይንቲንግ በህይወቱ ላይ እንዲገለጥና በህይወቱ ላይ እንዲሰራ እንዳደረገው እንመለከታለን። ስለዚህ ለኛም ደግሞ በዚህ በያንግ አዳልት የሆነ ክርስቲያኖች ደግሞ የተሰጡንን ሰዎች በቤተክርስቲያን ፓስተሮቻችንን መሪዎቻችንን እግዚአብሔር እንድናድግ እንድንለወጥ የሰጠን እነዚህ ሰዎች እስከ መጨረሻው በመከተል ፎሎ በማድረግ እነሱ ውስጥ ያለውን እግዚአብሔርን ጸጋ ደግሞ በማክበር እግዚአብሔር ያዘጋጀልን ስፍራ ላይ መድረስ እንደምንችል ታላቅ ስፍራ ላይ መድረስ እንደምንችል በሚገባ ልናውቅና ልንረዳ ያስፈልገናል። ወደ ቀጣዩ ርዕሳችን ደግሞ ስንገባ የቀጣዩ ርዕሳችን የሚሆነው መንፈሳዊ እድገቶችን እንዳናደርግ የሚያደርጉ ምክንያቶች አሉና ከነሱ ውስጥ የተወሰኑትን አውር ያ ለመንፈሳዊ ህይወታችን የሚጠቅሙ የሚያሳድጉ ነገሮች እንዳሉ ልክ እንደዚህ ሁሉ ደግሞ እድገታችንን ደግሞ የሚገቱ ወይም ደግሞ እንዳናድግ የሚያደርጉ ነገሮች አሉ። ከነዚህ መካከል አንዱ ደግሞ መንፈሳዊ ህፃንነት የሚባለው ነውና መንፈሳዊ ህፃንነትን የእንግሊዘኛው ወይም የግሪኩ ሲፈታው ኒፒዮስ ይለዋልና እንግሊዘኛው ደግሞ አክት ላይክ ቤቢ ወይም ደግሞ አንማቹርድ የሚለውን ቃል ይዟል። ስለዚህ አንዳንዴ በህይወታችን ላይ የምናደርጋቸው ነገሮች ህፃንነታችንን ይገልጣሉ፣ አንዳንዴ ደግሞ እድገታችንን ደግሞ ይገታሉ። ስለዚህ አንድ ሰው በቤተክርስቲያን ውስጥ መኖሩ ረጅም ጊዜ መቆየቱ ማቹርድ እንዲሆን አያደርገውም። አንድ ሰው ረጅም ጊዜ በቤተክርስቲያን መቆየቱ ማቹርድ እንዲሆን የማያደርገው ከሆነ ደግሞ መንፈሳዊ ህፃንነት ወይም ደግሞ ኒፒዮስ ስቴጅ ላይ ወይም አንማቹርድ የሆነ ፐርሰን እንደሆነ እንመለከታለን እና መንፈሳዊ ህፃንነት ላይ ያሉ ሰዎች ደግሞ የራሳቸው የሆነ መገለጫ አላቸው። እነዚህ ሰዎች የህይወት መገለጫ አላቸውና የመጀመሪያው ነገር የእውነትን ቃል ከመስማት ጆሮአቸውን አይሰማም። የሆነ ቃል ሲወራ እነዚህ ሰዎች ጆሮአቸው የፈዘዙ እንደሆኑ እንመለከታለን እና ጳውሎስ ራሱ ይናገራል። ገና በጣም ብዙ የማወራው ነገር አለ፣ ግን እናንተ ልትረዱኝ አልቻላችሁ እያለ ይናገራል። ቅድም እንዳልኩሽ የእግዚአብሔር ቃል የሚሰራ ነው፣ የሚፈውስ ነው፣ የሚያጽናና ነው። ነገር ግን እነዚህ ሰዎች ጆሮአቸውን ስለፈዘዘ ልባቸው ስለደነደነ ይህ እግዚአብሔር ቃል አይሰራባቸውም እና እነዚህ ሰዎች የእውነትን ቃል ከመስማት ጆሮአቸው የፈዘዙ ናቸው። ሌላኛው ደግሞ መገለጫቸው ጠንካራ ምግብን መብላት አይችሉም። ማለት መንፈስ ዓለም ላይ ያሉት የመገለጥ የጥበብ የእውቀት ነገሮች ቢነገራቸው ራሱ የማይረዱ ሰዎች ናቸው። ሶስተኛው ነገር ደግሞ በሚያስተምሩበት ጊዜ የሚማሩ ሰዎች ናቸው። እንደምናውቀው እግዚአብሔር ሁሌ እየተማረ እንድንቀጥል አይፈልግም። የምንማርበት ሲዝን አለ፣ የምንገለጥበት ሲዝን አለ። ነገር ግን እነዚህ ሰዎች በሚገለጡበት ጊዜ የሚማሩ ሰዎች ናቸው እና እነዚህ ኒፒዮስ ስቴጅ ላይ ያሉ የህይወት ካራክተራቸው እንደሆነ እንመለከታለን። ሌላኛው ደግሞ መጽሐፍ ቅዱሳችን ላይ ያሉ ያንግ አዳልት ክርስቲያኖች መንፈሳዊ እድገትን ደግሞ ያደጉ ሰዎች አሉ። ከነዚህ መካከል ደግሞ ክራይስትን ማንሳት እንችላለን። ምክንያቱም በዚህ ጀነሬሽን ላለ እንደ ትልቅ ሞዴላችን ልናንሰው የምንችለው የክርስቶስ ኢየሱስን መንፈሳዊ እድገት ነውና መጽሐፍ ቅዱሳችን ላይ ስለ ክርስቶስ ኢየሱስ ሲናገር ሉቃስ 2:52 ላይ ሲናገር ሕፃኑን ደግሞ በመንፈስ በቁመት በጥበብ ደግሞ በሞገስም በእግዚአብሔርና በሰዎች ፊት ያድግ ነበር ያለ ይናገራል። እና በጣም የሚገርመው ነገር የክርስቶስ ኢየሱስ እድገት ኖርማል የሆነ እድገት አይደለም፣ ወይም ባዮሎጂካሊ እድገት ብቻ አይደለም ያደገ ነበር። በመንፈስ ሲያድግ እንመለከታለን። by the grace of God በጥበብ ሲያድግ እንመለከታለን። እና ለኛም ደግሞ በዚህ ጀነሬሽን ላለን ያንግ አዳልቶች እድገታችን ኖርማል እድገት እንዳይሆን በጥበብ በመረዳት በእውቀት በቁመት ብቻ ሳይሆን ማድረግ ያለብን ስፒሪቹዋሊም ደግሞ ልናድግ እንደሚገባን ልናውቅና ልንገነዘብ ያስፈልጋል። ሌላኛው ደግሞ ሳሙኤል ነው ማለት ነው።
ሌላኛው ሳሙኤልን መመልከት እንችላለን። ሳሙኤል ከተወለደበት ከማህፀን ጀምሮ ለእግዚአብሔር የተለየ ልጅ እንደነበረ እግዚአብሔር በሚገኝበት ቦታ የሚገኝ ቤተ መቅደሱን የሚያገለግል በስርዓት የሚመላለስ እና መንፈሳዊ እርገቱ በጣም የሚገርምሽ ነገር የእግዚአብሔርን ድምፅ ይለማመድ ነበር። ለዛ መጽሐፍ ቅዱሳችን አንደኛ ሳሙኤል 3:10 ላይ እግዚአብሔር ቃል ሲጠራው እነሆ ባሪያ ይሰማሃል ብሎ እንደተናገረ እንመለከታለን። እና እርገቱ ደግሞ ተራ እርገት አልነበረ። እግዚአብሔርን መስማቱ፣ እግዚአብሔር ቤት ማገልገሉ፣ እግዚአብሔር በሚገኝበት ቦታ መገኘቱ ይህ ሰው ተራ እንዳይሆን አድርጎታልና ልክ እዛው አንደኛ ሳሙኤል 3:19 ጀምሮ ሲናገር እሱ በመንፈስ አደገ፣ እግዚአብሔርን ከሱ ጋር ነበር ይልና የሚናገርበትን ቃል ምድር ላይ አይወድቅም ነበር ብሎ በእስራኤል ሁሉ ከዳን እስከ ቤርሳቤህ ድረስ ንግግር ይታወቅለት የነበረ ፐርሰን ነው። ይህ የሆነበት ምክንያት እግዚአብሔር በሚገኝበት ጊዜ የሚገኝ ነው። መንፈሳዊ እርገቱ ለሱ አልፎ ለብዙዎች እንዲሆን አድርጓል። ቃሉ ተራ እንዳይሆን ዝም ብሎ ተናጋሪ እንዳይሆን አድርጓልና ስለዚህ ያንገዳቶች ማወቅ ያለባቸው ነገር በመንፈሳዊ ቦታ መገኘት ብቻ ሳይሆን በመገኘታቸው ደግሞ ህይወታቸው እንደሚያድግ መንፈሳዊ እድገትን ሊያድጉ እንደሚያስፈልግ በሚገባ መረዳት አለባቸው። ያ ሌላኛው ደግሞ የምንመለከተው ደግሞ መጥምቁ ዮሐንስ ነውና ስለ መጥምቁ ዮሐንስ መጽሐፍ ቅዱስ ሉቃስ 1:82 ላይ ሲናገር ሕፃኑ ማደገ በመንፈስ ደግሞ ጠነከረ እያለ ይናገራልና በጣም የሚገርመው ነገር በዚህ ክፍል ላይ ሕፃን ነበር ይለናል። ከዛ በኋላ ደግሞ አደገ ይለናል። የመጥምቁ ዮሐንስን እድገት ስንመለከት ኖርማል ወይም ኦርዲናሪ የሆነ እድገት አልነበረም። በመንፈስ በመጠንከር ውስጥ እንዳደገ እንመለከታለንና ስለ መጥምቁ ዮሐንስ የመጣ ቃል እንደነበር ወይም ደግሞ በትንቢት እንደተነገረለት በነቢዩ ኤልሳ አኖይንቲንግ እንደሚነሳ ትንቢት እንደተነገረ እንመለከታለንና ይህ ፐርሰን በሱ እድሜ ያሉ በሚጫወቱበት ጊዜ ጡት በሚጠቡበት ጊዜ ይህ ፐርሰን የት ነበር ካለ ምድረ በዳ ነበር። ምን እያደረገ ካለ ስፒሪቹዋል የሆነ እድገትን እያደገ በመንፈስ እየጠነከረ እንደነበር እንመለከታለንና ያ በመንፈስ መጠንከሩ ፋይናሊ ምን እንዲሆን አድርጎታል ሲባል ከምድረ በዳ ሲወጣ ትውልድ እንዲሰማው ነገስታቶች እንዲፈሩትና በጣም የሚገርመኝ ምን እንደሆነ ታውቂያለሽ? መጽሐፍ ቅዱሳችን ስለ መጥምቁ ዮሐንስ ሲናገር ከሴት የተወለደ እንደሱ ያለ የለም እያለ ይናገራልና ይህ ፐርሰን እንደዚህ እንዲሆን ያደረገው ምንድን ነው ካለን ስፒሪቹዋሊ ማቹርድ ያደረገ ፐርሰን ነው። መንፈሳዊ እድገትን በሚገባ ያደገ ፐርሰን ስለሆነ በትውልድ መካከል እንዲሰማና እንዲፈራ እንዳደረገው እንመለከታለን። ሌላኛው ነገር የምናነሳው ነገር ደግሞ መንፈሳዊ እድገት መገለጫዎች አሉት። አንድ ሰው በመንፈሳዊ እድገት አደገ ስንል በህይወቱ ላይ እየገለጠ ያሉ መገለጫዎች አሉትና ከነሱ የመጀመሪያው ዲሲፕሊን። የትኛውም አገልጋይ ልንሆን እንችላለን። ድንቅና ታምራት ልናደርግ እንችላለን። ሽባ ልንተረትር እንችላለን። በጣም ብዙ ትውልዶች የሚሰሙ ልንሆን እንችላለን። ነገር ግን ዲሲፕሊን ያለው አገልጋይ መሆናችን ግድ ነው እና በጣም አይተሽ ከሆነ በርካታ ሰዎች የሚወርቁ ጸጋ ስለሌላቸው አይደለም፣ ጸጋ አላቸው። ነገር ግን ሲወርቁ እንመለከታለን። ለምን ካለ ዲሲፕሊን የማጣት ህይወት ስላላቸው። ለካ ዲሲፕሊን ማጣታችን የእግዚአብሔርን ህይወት እንዳንገልጠው እግዚአብሔር ከነገረን ነገር እንድንጎን ነው የሚያደርገውና በጣም የሚገርምሽ ነገር በዚህ ላይ ሳምሶንን ማንሳት እንችላለን። መጽሐፍ ቅዱሳችን መሳፍንት 13 ላይ ሲናገር ከእናቱ ማህፀን ጀምሮ ለእግዚአብሔር ብቻ ዓላማ የተለየ ፐርፐዝ ያለው ልጅ ነውና ነገር ግን እሱ ካደገ በኋላ ወደ ገሊላ መጠጋጋ ሲጀምር እንደወደቀ እንመለከታለን። ሳምሶን ጸጋ አለበት፣ ነገር ግን እግዚአብሔር የሰጠውን ነገር ይዞ የማስቀጠል ነገር አናይበትምና እንደወደቀ እንመለከታለን። ስለዚህ ታዳጊ ወጣቶች ማወቅ ያለባቸው ነገር እግዚአብሔር በዓላማ ነው ወደዚህ ምድር የጠራን። እግዚአብሔር እንድንገጠው የሚፈልገው ነገር አለ። ያንን ነገር ይዘን እንድንሄድ የሚያስችለን በዲሲፕሊን ማደጋችን ነው እና መገለጫችንም ይህ ነው ለመንፈሳዊ እድገት። ሌላኛው ደግሞ መንፈሳዊ እድገታችንን ከሚገልጠው ነገር አንዱ ደግሞ ስፒሪቹዋል የሆነ ካራክተር ነው። ምክንያቱም ኤቭሪ ስፒሪቹዋል ግሮዞች ስፒሪቹዋል የሆነ ካራክተር ይፈልጋል። ምክንያቱም ማደጋችን የሚገለጠው በካራክተር አማካኝነት ስለሆነ አይተሽ እንደሆነ አንድ ሰው ህፃን ያለው ካራክተርና እያደገ ወይም ግሮፕ እያደረገ ሲመጣ ደግሞ የሚኖረው ካራክተር ተመሳሳይ አይደለም። ለምሳሌ ክራይስትን ብናነሳ he was በቃ ካራክተራይዝድ የሆነ ፐርሰን እንደሆነ እንመለከታለን። ለዚህ መገለጫው ደግሞ ክራይስት ታላላቆች ጋር ከታናናሾች ጋር ከተማሩ ካልተማሩና ከሴተኛ ዳሮች ጋር የሚነጋገረው ንግግር ተመሳሳይ ይሆን አይደለም፣ ወይም ደግሞ እንደመጣለት አይደለም የሚናገረውና ስለኛም ደግሞ መጽሐፍ ቅዱስ
ሲናገር ንግግራችሁ በጨው እንደተቀመመ በጸጋ ይሁን እያለ ይናገራል። ስለዚህ ስፒሪቹዋሊ ግሮፕ እያደረግን በመጣን ቁጥር ዝም ብለን እንደመጣለን የምንናገር ሰዎች ልንሆን አይገባም። ስፒሪቹዋሊ ልንናገር በጸጋ ህይወት ያለበት መንፈስ ያለበትና ጸጋ ያለበት ነገር ልንናገር ያስፈልገናል። ሌላኛው መጥምቁ ዮሐንስን እንኳን ብንመለከት የሱን ያ ስፒሪቹዋሊ ማቹርድ ማደጉ ከማህበረሰቡ ጋር ኦፍ የሆነ ሪሌሽን እንዲኖሩ አድርጓል። ይህ ማለት ምን ማለት ነው? በሱ ፊት አመጻ ሊደረግ አይችልም። በሱ ፊት ኃጢአት ሊደረግ አይችልም። ለዚህ ነው እነዚህን ፈሪሳውያኖችን እንኳን ሲናገራቸው እናንተ የፉኝት ልጆች እያለ ይናገራቸው። ምክንያቱም ስፒሪቹዋሊ በሆኖቹ ማቹርድ ያደረጉ ናቸው። ያደገ ፐርሰን ስለሆነ የትኛውም አይነት ጨለማ በፊቱ ሊቆም አይችልም። ስለዚህ ስፒሪቹዋሊ ማቹርድ ማድረጋችን አንዱ የመንፈሳዊ እድገት ማደጋችን ደግሞ መገለጫ ነው። ሌላኛው ደግሞ ልናነሳው የሚገባን ነገር ጥናት እያደረግን ነበር። በዚህ ሲዝን ላይ ያሉ ያንግ አዳልት ክርስቲያኖች ለመንፈሳዊ እድገት ያላቸው ምልክት አለ። ከነሱ መካከል በዚህ ሲዝን ላይ መንፈሳዊ እድገትን ያንግ አዳልቶች እንዴት ይመለከቱታል እያለን እያነሳን የጠየቅናቸው ልጆች ነበሩና እነዚህ በጣም የሚገርሙ ሰዎች ናቸው ብለው መለሱ። መንፈሳዊ እድገት የዕለት ለውጥ ነው። ዛሬ ላይ የሚኖረን ከመንፈሳዊ ህይወት ነገ ላይ የሚኖረን በጣም የተሻለ ነው ብሎ ይናገራሉ። የዕለት ለውጣችን ነው። ዕለት በእግዚአብሔር ቃል የምንበረታ ከሆነ ዕለት በእግዚአብሔር መንፈስ የምንጠነክር ከሆነ በወንድሞች ህብረት እንዲሁም ደግሞ በጸሎት የምንበረታ ከሆነ እድገታችን የሚሆን የዕለት ነው ብሎ የሚያነሱ ልጆች አሉና ይህ በጣም ቅዱስ ሀሳብ ነው። በጣም የሚገርም ሀሳብ ነው። አንዳንዶችን ብንመለከታቸው ደግሞ እድገት ማለት መሻሻል፣ መለወጥና ማደግ አድርገው ይመለከቱታልና ይህ ማለት ምን ማለት ነው? አንድን ዛፍ ብንመለከት ለዛፉ የሚያስፈልገውን እንክብካቤ አድርገንለት ካበቃን በኋላ ኤክስፔክት የምናደርገው ነገር አለ። ያም ደግሞ የዛፉን እድገት ነውና እኛም ደግሞ ልክ እንደዚህ ቦርን አጌን እንዳደረገ ክርስቲያን ደግሞ ከተወለድን በኋላ ከኛ ኤክስፔክት የሚደረግ ነገር አለ። አንድን ዛፍ ካየሽ ማደጉን ሰርፕራይዚንግሊ ልናየው አንችልም። ምክንያቱም ኦልሬዲ የሚያስፈልገውን ነገር አድርገናልና የኛም እድገት ደግሞ መንፈሳዊ እድገታችን ሰርፕራይዚንግሊ የምናድግ ሳይሆን እድገታችን ማንዳቶሪ እንደሆነ ልናውቅና ልንገነዘብ ያስፈልጋልና መጽሐፍ ቅዱስም ደግሞ ስለኛ ሲናገር እናንተ እግዚአብሔር እርሻ ናችሁ፣ እናንተ እግዚአብሔር ህንጻ ናችሁ። ስለዚህ ህንጻ እስከሆነ ድረስ መገንባት ያስፈልገናል። እርሻ እስከሆነ ድረስ ደግሞ ልናድግ ያስፈልጋል። ይህን ትልቅ መልከታ ያላቸው ሰዎች ናቸው። ሌሎቹ ደግሞ በጣም የሚገርሙ ሰዎች ናቸው። እነዚህ መንፈሳዊ እድገትን የሚጀምሩት ከሰው ስለሆነ ሩጫቸውም የሚሆነው ያን ሰው ለመቅደም ነው። ያን ሰው ወደፊት ሩጫቸው እንደዛ ነው የሚሆነውና ይህ የተሳሳተ አመለካከት ነው። መንፈሳዊ እድገትን ቅድም እያነሳናችሁ ነበሩ። መሰረታችን ክርስቶስ መሆን አለበት። መጽሐፍ ቅዱስ ሲናገር የእምነታችን ጅማሪና ሐዋርያ የሆነው ኢየሱስ ክርስቶስን ተመልከቱ እንጂ ሰውን ተመልከቱ አይደለም። እድገታችን ሰው በማየት አይደለም። ምንጫችንን ካወቅን ምንጫችን ላይ ተተክለን ነው መንፈሳዊ እድገትን ልናድግ የሚያስፈልገውና ይሄን ነው ሊረዱ የሚያስፈልጉት። በዚህ ጀነሬሽን እድገታቸው ከሰው መጀመር የለባቸው። የእምነታቸው ጅማሪና ሐዋርያ የሆነው ኢየሱስ ክርስቶስን በማየት ነው መንፈሳዊ እድገታቸው ማደግ ያለባቸው። በሚገባ ስለዚህ ዛሬ ያየናቸው የነበርናቸው በርካታ የሆኑ አይዲያዎች ነበሩ፣ ሀሳቦች ነበሩ። ስለ ውልደት አይተናል፣ ስለ መንፈሳዊ እድገት አይተናል እና ለመንፈሳዊ እድገት ደግሞ ስለሚያስፈልጉ ነገሮች እየተመለከትን ነበርና ይህንን ፕሮግራም ደግሞ የምትከታተሉ ያንግ አዳልት የሆኑ ክርስቲያኖች ደግሞ የትኛውም አይነት መንፈሳዊ ሌቭል ላይ ልትሆኑ ትችላላችሁ። ነገር ግን ሐዋርያው ጳውሎስ ይህ ሁሉ ድንቅና ታምራት ከተገለጠበት በኋላ ያለው ነገር አንድ ነው። የኋላዬን እየረሳው የፊቴን ለመያዝ ደግሞ እዘረጋለሁ ይላል። ስለዚህ የትኛውም አይነት መንፈሳዊ ሌቭል ላይ ልንሆን እንችላለን። ነገር ግን የተሻለ መንፈሳዊነት እንዳለ ልናውቅና ልንገነዘብ ያስፈልገናል። ምክንያቱም እድገታችን እስታክ የሚያደርግ ሳይሆን እስከ ክርስቶስ ፍጹም ሙላት ድረስ ልናድግ ስለሚገባን መንፈሳዊ እድገታችንን ልንጨምር ካለንበት መንፈሳዊ ሌቭል አንድ ስቴፕ ደግሞ ልንጨምር ያስፈልገናል። ዛሬ እንዲህ ያለን ፕሮግራማችንን እንጨርሳለን።